የት የባለፈው ቦታ ስማ ቆይ እዚህ ጋር እኮ ነው እንደ ድፍት ብላ በቃ እንደዚህ ነው አይደል ድፍት ያለችው ጋዎቹ ማለት ከዚህ በፊት አልነበረም ይሄ ምንም ነገር የለም አስረዳኝ ቀስ እንደኝ ቆይ ዳኒ ቆይ ውስጥ አናርገታ እዚህ ሶፋ ላይ መጨት እዛ እሺ በሩ ነው እኔ ቆይ እጇን እንደሚታበል እስቲ ቀሳል ማታ አልኩ እሺ አሁን እዚህ ጋር ነው የምታግዘኝ መጀመሪያ ወደ ኋላ ትወድቃለች ደግፋት እሺ ታውቃለህ ቆይ እንዳትወድቅብህ ቆይ አሁን ወደዛ ሄዳለሁ ወደዛ ታና ደግሞ አሁን እያሳሰበኝ ያለው አንዴ ከተኛች ማትነቃ ነገር ቶሎ ማለት ነው። አሁን ጊዜ ይወስድባታል እኮ በእናትህ ለመንቃት። ነቅታለች እኮ አይደለም እንደዚህ ከተኛች በኋላ በጣም ብዙ ጊዜ አሁን እንቅልፍ ሲወስዳት ነው እንጂ እኮ ከሰማማን እኮ ነቅታለች ከቆመው ነቅታለች እኮ ይመቻታል። ግን አሁን እንደዚህ ወደ ጎን እናደርጋ አትንቀሳቀሽ በራሷ መንቀሳቀስ ስለማትችል ለጊዜው ቀስ አታታ እንደ እንደዚህ አድርግና እጇን ወደዛ ዘርጋላት። ይሄን ቻው እኔ ኢንሻአላህ አልብሳት አሁን ያንን ነገር ማጣራት አለብን። በነገራችን መጀመሪያ ቀለበት እንግዲህ ዝም ብሎ እንትን ይላል እንዴ? ፍቅር ነቃሽ እንዴ? ፍቅር አይ ትተኛለህ ነገሯ ደክሟትም ስለሆነ መኪና ውስጥ ትተኛ ናስቲ እናውራ ይኸውልህ ምንም እንዲህ ያረጋትን ሰው ፈልገን ማግኘት መቻል አለብን በምንም አይነት መንገድ እግዚአብሔር ምስክሬ ምንም እንደዚህ አቅለ የምናየው ነገር አይደለም። ያው አሁን እኔ ግራ የገባኝ ነገር አለ። ምን እንደሆነ ታውቃለህ? ስልኳን ወስዶ ሌባ ብቻ አይደለም ይሄ ነገር። ስልኳን ወስዶ ቀለበቷን እንዴት ነው የሚተውላት? ሌባ እኮ ማለት ነው ከስር እስከ ጥፍር ነው የሚያይክ እንጂ ዝም ብሎ እንደው ልብስ እንኳን እንደና ልብስ ከለበስክ አውልቆ ነው የሚወስድብ። የሆነ ነገር አለ የተደበቀ የሆነ ነገር አለ። ያ ነገር ምን ሊሆን ይችላል? ይኸውልህ አሁን ምን የምናደርገው ነገር አለ። አንድ ነገር ማለት ነው እዛ ቦታ ላይ ሄደን የሆነ ያው ኦልሬዲ ፖሊሶች መዝግበውታል እኮ ጉዳዩ ማለት ነው ቦታው ድረስ ሄደው ግን ምንም እነሱ አሁን የተሻለ እንትን ላደርጉልን ይችላል። በራሳችን መከታተል ማን ነው ይደውል? ሄሎ ሳሚ ነኝ። የት
የባለፈው ቦታ ምንድነው ያገኛችሁት? ምንድነው? እስቲ ቆይ አንዴ መጣን። አሁን እንመጣለን፣ ችግር የለም። ቆይ መጣን። እሺ አሁን እንመጣለን፣ ችግር የለውም። እሺ ምንም አትንኩት፣ እዛው ቦታ ይቀመጥ። እሺ ና ቆይ ና ምን እንትን እያሉ ነው። የሆነ ነገር አለ። ስማ የሆነ ነገር አግኝተናል ነው ያሉት እኮ። ምንድነው የሚያስፈልገው? እንሂድ በቃ። ለምን የሆነ የተለየ ነገር አግኝተናል ኑ ነው። የባለፈው እሷን ከቧት የነበሩ ሰዎች ናቸው የደወሉልኝ። ስልኬን ሰጥቻቸዋል ነበር። ያገታቸውን ሰዎች ነው አይደለም? የምን ሰው ነው? ሰው ሳይሆን የሆነ ነገር አግኝተናል ያሉት። ምን እንዳገኙ ነው ያላቀም። ስለዚህ ምናልባት የሆነ ፍንጭ አግኝተው ነው እንጂ ባንዴ ምን ልታረግ ነው? ና በእናትህ ና። በቃ እንሂድ። አፍጥን። ስማ ቆይ ና ቆይ። ቤት እኮ ብቻዋን ነው ጥላናት የምትመጣው ወይም እሷ ጋር ናት ማለት። እኔም እኮ ማወቅ እፈልጋለሁ። ምን ገባኝ ዳኒ። እኔ ራሴ ሊስት ይያንተ ቤት እሷ ጋር። ስማ ችግር ካለ ደውልልሃለሁ፣ የምናገኘውን ነገር ማለት ነው። የሆነ ነገር ብትፈልግ ብዬ እኮ ነው። ይኸውልህ እሚቱም ስላልመጣች የሆነ ነገር ከፈለገች ማን ይሰጣታል? ለዛ ነው። ስልክህን አንሳ ከደወልኩልህ። እንዴት ናችሁ? ሰላም ነው? ሰላም ነው አለን። እግዚአብሔር ይመስገን። እዛ ጋር ነበር አይደል ወድቃ የተገኘችው? እንዴት ሆነች ግን? እንዴት ሆስፒታል ገብታ ነበር። ከዚህ እንደሄድን ሆስፒታል ይዛናት ሄድ። አልሞተችም፣ ያው በህይወት አለች። ግን ደግሞ ብቻ ብዙ ነገር ተፈጥሯል። አሁን እኔ ስሮጥ የመጣሁት ያው መረጃውንም ለማየት ነው። መረጃ ያገኘን ያላችሁትን ነገር ማለት ነው። ግን እዚህ አካባቢ ማለት የሆነ በቃ ፍንጭ የሚሰጠን ፖሊሶችም መተው ቦታውን አይተውት እንትን አሉ። አይተዋል አይደል? እኔ ስላልነበርኩ ነው። እና ቦታውን እናያለን ምናምን ሲሉኝ የዛው ሰፈር ሰዎች አሉ። አሳያቸዋቸው በደንብ ያለውንም ነገር ነገራቸዋቸው። ስለዚህ አሁን የቀረው ነገር ምንድነው? እነሱ ያው የተቻላቸውን ያደርጋሉ። ግን ደግሞ ታውቃላችሁ ፖሊሶች ቶሎ ላይጨርሱ ይችላሉ ነገሮችን ማለት ነው። እኔ ደግሞ በራሴ የተሻለ መንገድ ምናምን እየፈለኩኝ ነው በተቻለኝ አቅም ማለት ነውና በጣም ነው። እስኪ አንዴ ቦታውን ልየው። እዚህ ጋር እኮ ነው እንደ ድፍት ብላ በቃ እንደዚህ ነው አይደል? ድፍት ያለችው የሚገርመው ነገር እኮ ደግሞ ምንም ደም አልፈሰሳትም። ዶክተሮቹ ምንም አይነት ደም የለም። ብቻ እዚህ ጋር ከባድ የሆነ ምት ደርሶባታል። ደም ወደ ውስጥ ይፍሰስ ምን ይሁን የማውቀው ነገር የለም። ግን አላዩትም ዶክተሮቹ ምናምን ምን አለ ታዲያ? በቃ አይዞህ በቃ ምንም አትሆንም። አይዞህ ተርፋለች እኮ አሁን ምንም አይደለም። አልተረፈችም። ተርፋለች። በቃ በህይወት ብቻ ነው የተረፈችው። መራመድ አትችል፣ መንቀሳቀስ አትችል። ምን አይዞህ ቀስ በቀስ ነው ሁሉ ነገር የሚሆነው እኮ። አይዞህ በቃ አትጨነቅ። አንዴ ራሱ እንቅልፍ ከወሰዳት ለረጅም ሰዓታት ነው የምትቆየው። ለደቂቃዎች ምናምን አይደል፣ ለረጅም ሰዓት ማለት ነው። እንዲ ነው ተቆርጣለች። አለዛ ነው በቃ አይዞህ በቃ አትጨነቅ። አንተ ራስህን አትጉዳ። ራስህን መጉዳት የለብህም። ትድናለች። ምንም አትሆንም። ሰው እኮ በህይወት መዝራፍ አሁን አገኘን ያላችሁት መረጃ የሚጠቅምን ከሆነ እሱ እንድታሳዩ ነበር። እኔ እኮ ማገዶ ስለቅም ነበር ያየሁት። የቱ ጋር? የት ነው? ምንድነው እሱ ግን? አልነካችሁትም? እንዳትወርቂ ቀስ በይ።
የት ጋር ቀስ ብለህ ተረጋጋና ነው። አዎ ይኸው ድንጋዩ ጋር አየህ። ተረጋጋ። አጥንት እኮ ነው እየታኛል። ይሄንን ያላችሁት? አይ ከአጥንቱ ስር የሆነ ነገር ምንድነው እሱ? ቆይ ይኸው ከአጥንቱ ስር ከድንጋዮቹ መሀል ከዚህ በፊት አልነበረም ይሄ? አልነበረም። ምንም ነገር የለም። ከአደጋው በኋላ ነው ይሄ የተፈጠረው? ከዛ ወዲህ ነው። አሁን ማገዶ ልለቅም ብዬ ነው ያየሁት ማታ ላይ አካባቢ። ከዛ ደወልንለት። ቀስ ብለህ ቀስ በል። ገደል ነው ከጀርባ አይ ቦታው መጥፎ ነው። አይ በምን ልየው? በምን አንስቼ ልየው? በእናታችሁ የሆነ እንጨት ቆይ እኔ ፈልጋለሁ። ኧረ ቆይ እስቲ ይሄ ያነሳዋል። እስኪ ሞክሩ። ቀስ ብለህ ደግሞ ወደ ኋላ እንዳትወርቅ። ገደል ነው ይሄ ቦታ፣ መጥፎ ቦታ ነው እንዴ። ምጠቅም ከሆነ ብዬ ነው እንጂ እንደሆነ ግራ ገብቶኝ ነው ያሳየው። እንዴ ቀስ በል እንዴ! ምን ነው የልጅ እንዳይወርቅ እንዴ! አረ እንዳይወርቅ የልጅ ከጀርባ ያዘው። ምንድነው እሱ? እኔ ምን ነው እኔ አላውቅም። ያማየ የዳንኤል እኮ ጃኬት ኮት እኮ ነው። ከኔ ጋር የመጣው ልጅ ኮት እኮ ነው። አዎ የሱ ጃኬት እኮ ነው። እንዴት ሆኖ እዚህ መጣ ታዲያ? እንዴት ሊሆን ቻለ? እንዴት ነው ያገኛችሁት እናንተ? እንዴት ምን ስታደርጊ? ማገዶ ልለቅም መጥቼ ነው ያየሁት። እኔ ለምጠቅም እኮ የሱ ጃኬት እዚህ ምን ይሰራል? እኔ ምን አውቃለሁ? ይሄ ውሻ ሰርቶልኛል። ልቀቀኝ። ውሻ አለቀው ሰርቶልኛል ማለት ነው። ታውቃለህ? ወይ ታረጋጋ። የእሷ ወንድም እኮ ነው ይሄ። ታውቃላችሁ? የወንድሟ ጃኬት የወንድሟ ልብስ ነው። እንዴት የወንድሟ ልብስ እዚህ ታገኘ ነው እያልኩ ያለው። ሌቦቹ እንዳምጥቶ እንዳይሆን ስልክ አላችሁ? ሌቦቹ መጥቶ እንዳይሆን ካሜራ መስልክ እስቲ። አረ ወይኔ ይሄ የውሻ ልጅ እንዴት ጃኬቱ እዚህ ሊኖር ቻለ ታዲያ? አብሮ ከሆኑ ምናልባት ሌባው ወይኔ ሌባ አምጥቶ ሊጥል ይችላል። ሄሎ ዳኒ፣ አረ ሌባ በፍጥነት ና እፈልግሃለሁ። አሁኑን እኮ አልደረስክም። በፍጥነት ተመልሰና እያልኩ ነው። አረ ወንድሙማ እንዴ ያረክ ችግር የለውም ተዋትና ና አሁን። አረ ወንድሙማ ይሄን አረክ እሺ ና ምንም ቢሆን ከአንድ እንጨት ወጥቶ አረክ አይደለም ወንድምየው አረግም ሳይሆን የሱ ኮት እንዴት እዚህ ሊገኝ ቻለ? እሱም ተሰርቆ ሊሆን ይችላል። እንዴት ይሰረቃል? የዛን ቀን እኮ አብሮኝ መጥቶ እኮ ነው ያገኛት እሷን። ከዛ ወዲህ ከተሰረቀ ጃኬቱ እንዴት እዚህ ሊኖር ቻለ ነው? ወይኔ ይሄን ውሻ ነው ራሴ ሄጄ አልገለውም እንዴ? ያለበት ድረስ ተው፣ ዞር በል በእናትህ። ያለበት ድረስ ራሴ ሄጄ ደፋዋለሁ። ውሻ ልጅ ሰርቶልኛል። ቅድሚያ ምኑን ነው የምጠይቀው? የእሱ ጃኬት በምንም ተአምር እዚህ ሊኖር አይችልም። እንዴት እንዴት? እኔ እኮ አሁን ጥያቄ እንዴት ሊገኝ ቻለ ነው እያልኩ ያለሁት። እንዴት ይፈረዳል? አሁን ሌባም ሊሆን ይችላል እኮ ምን አውቃለሁ እኔ ግራ ገባኝ እኮ። እኛም እኮ እንዴት እንደሆነ ብለን ነው ግራ ገብቶ እናንተ የጠራነው። ከዛ ወዲህ ስለተፈጠረ ይኸውላችሁ፣ ቆይ አንድ ሀገር ትተባበሩኛላችሁ። እዚህ ጋር ይደበቅ ጃኬቱ ማለት ነው። ከዛ በኋላ ማለት ነው ሲመጣ መጀመሪያ ይሄንን ጃኬቱን እጠይቀዋለሁ የት እንዳለ ማለት ነው። በቃ ይቻላል። ከዛ በኋላ አሳይቼ እጠይቀዋለሁ ማለት ነው። ይቻላል፣ እንደሱ ይቻላል። አሁን ካሳየነው ሊመለስና ሊሮጥ ይችላል። አዎ ይቻላል። እኔ ደግሞ የትም አያመልጠኝም። በድንጋይም ቢሆን ታዲሽ ነው ማለት ነው። ጠይቆ ቅድመ መጠየቅ ነው ያለብህ። ቅድመ አቾክላል። ያው መጣ ያው እሺ ዞር በል ችግር
ቆይ ኧረ አይደለም ላውራው ላናግረው ችግር የለውም አይደለም አሁን እኮ አላስነቃም ቆይ ተረጋጋ አሁን እንደዚህ አላስተውም ችግር የለም እዚህ ሆነና አርጠይ እንዴት ተፈጠረ ምን ናችሁ አይ ምንም ማለት ዳንኤል የምጠይቅህን ጥያቄ መልስ ምንድነው የተከሰተው የምጠይቅህን ጥያቄ መልስልኝ ቆይ ለምን አትነግሩኝም ጂንስ ነገሩ እዚህ ጋር እጀ ጉርዱ ጃኬት እኮ ማን ያለው እዚህ የምጠይቅህን አመልስልኝም እንዴ ጂንስ ነገሩ እጅ ጉርዱ ጃኬት የት ነው ያለው ጃኬት እጀ ጉርዱ ነገሩ እቤት ነው ሊኖር የሚችለው እቤት ነው እና እቤት ከሆነ ምንድነው የተከሰተው ለምን አይደለም እሺ ለምን ትይዘኛለህ ቆይ ጥያቄ መልስልኝ እቤት ነው ብለሃል አይደለ እሺ ልቀቁኝ መጀመሪያ በስነ ስርዓት ማለት ነው በስነ ስርዓት መጀመሪያ እዚህ ነገር ውስጥ እጅህ አለበት የሚለውን ነገር እንድትመልስልኝ እፈልጋለሁ ዳንኤል መረጃው የተገኘው ተስበይ ነው እህቴ እኮ ነች ቀድመህ እያስከኝ ነው እኔ ጭራሽ ቀድመህ እኔን እያነከኝ አትታገል ከሰው ጋር ልቀቁት ጋሽ ልቀቁት ቆይ ችግር የለውም ና እስቲ ና ኧረ ምንም አያስፈልግም ና እንዴ ና እስቲ አንተ እንዴ ብታስበኝ ነው በእናትህ ስለዚህ ነገር ልታስብደኝ ይችላል ስለዚህ ጃኬት ልታስረዳኝ ትችላለህ ያንተ ውሻ አስረዳኝ ስለ ጃኬቱ አስረዳኝ ያልኩ አስረዳኝ ስለ ጃኬቱ ና አስረዳኝ የትም አታመልጥም ና ተመልስ አስረዳኝ በስነ ስርዓት በምታስረዳኝ መንገድ ያው የትም አታመልጥም እንገርህ አስረድ ምን ይሰራል ያንተ ጃኬት እዚህ ምን ይሰራል አናግረኛ ምን ይሰራል አይው እስቲ የኔ ጃኬት ነው ጋሽ ንገሩት እኔ ምንም ማውቀው ነገር የለም የምታውቀው ነገር ስለሌለ ጋሽ እኔ በክብር ይጠይቁኝ ጃኬቱ እዚህ ምን እንደሚሰራ ይጠይቁኝ እኮ መልስላቸው ምንም ማውቀው ነገር የለም ሲጀመር ቤት እንዳለ ነው ማውቀው ይሄ ጃኬት ማለት ኧረ እኔን እንደተጠረጠረኛ ቤት እንዳለ ነው ንገረኛ ምን ይሰራል እሷ የተደበደበችበት እሷ ደሟ የፈሰሰበት ቦታ ላይ ምን ይሰራል ያንተ ጃኬት እስቲ ንገረኝ አስረዳኝ ስለዚህ አስረዳ ነው የሚገባ ምን ሆነ ነው አንተ እኔን ውሻ አለቀውም ታውቁ አንዴ ላናግሩ አለበት እጅ አለበት ማለት ነው በደንብ በስነ ስርዓት ይጃል ረጋጋ እኔ አልጠበቅኩም ነበር እህት ላይ እንደዚህ ታደርጋለህ ብዬ ጭራሽ ነበር ያልጠበቅኩት ማለት ነው ምን አረኩኝ ቆይ ጃኬቱ ጃኬት እንዴት ተገኘ እዚህ ቤት እንዳለ ነው ማውቀው ምን ጃኬቴ ቤት እንዳለ ነው የምታውቀው ግን እንዴት ተገኘ እዚህ እስቲ አስረዳኝ ምን አውቃለሁማ እኔ እኮ አላውቅም ማን አላውቅም እኮ የወደቀችበት ቦታ ነው ያገኘው አሁን እሱም ለሱም አይፈረድም እንዴት እንደመጣ ብቻ አሁን እንዴት እንደተባበረ ራሱ ታውቃ አለብኝ ራሱ ግራ ገባን ይሄ ቦታ እኮ እኛም ዋስትና አለብን ይሄ እኮ ለኛም ሌላ ነገር ነው የሚያመጣው እንዴት አድርጌ ለፖሊስ ሰጥቼ ከዛ በኋላ አንድ መረጃ የት ነው የምትሄደው ዲታውት ጋሽ ቆይ በቃ አንተና እጁ አለበታ ለዛ ነው የሸሸው ፖሊስ ማስረከብ አለብና በቃ ለዛ ነው እያመለጠ ያለው ማለት ነው አዎ ለፖሊስ አስረክቦ ለፖሊስ በቃ እያዛል ያለበት በቃ ተረጋጋ አመልጠኝ የትም አታመልጠኝ እኔ ሳሚ አይደለሁም የትም ነው ማታመልጠኝ ፖሊስ ራሱ ያመጣል ራሱ ተፈልጎ ይመጣል በቃ አንተ በቃ ተረጋጋ በቃ እሱ ነው የገደላት እሱ ነው የገደላት ጃኬት ታዲያ እንዴት ምን ይሰራል በጣም
አሁን ዞሮ ዞሮ እንድጣራለ ለፖሊስ አስረክቦ ፖሊስ ይዞ ያመጣል ራሱ። አንተ በጨረቃ እንዴት አድርጌ እንዴት አድርጌ ነገሮችን እንደማስተካክል ምን አይነት ሳይመሽ እንድነጋ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። የሕይወት ቅመሜ ሱሴ የደስታ መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ አንቺው ነሽ ሱሴ ነፍሴ እስትንፋሴ